ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እህት ወንድሞቼ ሁላችሁም ሰላም ናችሁ? ሰላማችሁ ይብዛ በያላችሁበት፣ አላህ ይጠብቃችሁ። እንግዲህ ዛሬ ደግሞ ትንሽ ላወራችሁ የፈለግኩት ያው እንግዲህ በየጊዜው አዲስ ነገር ነው የኛ ነገር። ሁሌ አዲስ ነው፣ ሁሌ አዲስ ነው። ተገደለ፣ ታሰረ፣ ተያዘ፣ ተቀጠቀጠ፣ ታረደ ብቻ ነው። ጥሩ ነገር የምንሰማበት ነገር አይደለም። የምንሰራው ሚዲያ ሁሉ የሚያስፈራ የሚዘገንን ብቻ ነው የምንሰማበት። እና እንግዲህ ምን እናድርግ? ሰው የሚችለውን ይመክራል፣ ይቆጣል፣ የደረሰበትን ይናገራል። እኔም እንዲሆኝ ነበር፣ እኔም እንደዚህ ተፈጥሮ ነበረ ብሎ ያወራል። ሰው እንዲታረም ብዙ ነገር ትምህርት እንሰጣለን፣ ግን የኛ ህዝብ የሚሰማ አይደለም። ምንም ብትሉት ምንም ብታደርጉት ምንም ከጥፋት ውጪ ጥሩ ነገር ሰርቶ አገሩን ስሙን የሚያስጠራ እስካሁን ምንም ነገር አላየሁም። እኔ ካየሁ ጀምሮ ካወቅኩ ጀምሮ እከሌ እኮ ሰው ሀገር ወጥቶ የአገሩን ስም አስጠራ፣ የቤተሰቡን ስም አስጠራ፣ በጥሩ ነገር የሚባል ነገር ሰምቼ አላውቅም። ምንም ነገር ሁሌ ሀዘን፣ ሁሌ ለቅሶ፣ ሁሌ ትካዜ እንጂ አንድ ቀን ጥሩ ነገር ሰምተን አናውቅም። ይሄ ሚዲያ ሲፈጠር መጀመሪያውን ሲፈጥሩት ጥሩ ነገር እንድንማማርበት፣ ጥሩ ነገር እንድንሰራበት፣ ማስታወቂያ እንድንሰራበት፣ እንድንታወቅበት ብዙ ነገር ልንሰራበት ነው እንጂ ለግድያ ላይቭ ላይ ሆነን ግደለው፣ ምታው፣ እንዲዘግዝቀው፣ ላይክ ስጠው እየተባባልን የምንሰራበት አልነበረም። የኛ ሰው ግን አላወቀበትም። ምንም ነገር ሊያውቅበት አልቻለም። ሚዲያው ክፍት ነው። የማይሰሩት ነገር የለም፣ የማያሳዩት ነገር የለም። ለህፃናቶች የማይታይ ነገር ነው የሚያሳዩት። ለአዋቂ የሚያሳዝን የሚያስለቅስ ነገር ነው የሚያሳዩት። አንገት የሚያስደፋ ነገር ነው እየሰሩ ያሉት እና ይሄን ያክል አሳፋሪ ነገር ብቻ ነው የምንሰማው። እና እባካችሁ ወገኖች እንዴት ነው የምንነገረው? እንዴት ነው የምንሰማው? እንዴት ነው የምናውቀው? እኛ እኮ ማወቅ አልቻልንም። በቃ ምን ማድረግ እንዳለብን አላወቅነውም። በቃ ሰው ምን እየሆነ እንደሆነ አይታወቅም። እንግዲህ እነዚህ ወጣቶች ናቸው። ብዙ ነገር ከነሱ የሚጠበቅ ነው። ብዙ ነገር የሚያገለግሉ፣ የሚያስተምሩ፣ የሚሰሩ ጉልበታቸው ያልተነካ ወጣቶች ናቸው። በዚህ እድሜ ጓደኛውን ወይም ወንድሙን አርዶ ላይክ ስጡኝ እያለ ሚዲያ ሲሰራበት የቆየ እሱ እስር ቤት ገብቶ ጉልበቱን ያልተጠቀመበትን እስር ቤት ሲበሰብስ ይዩት። መበስበሱም አንድ ነገር ነው። እንደዛው እንደደፋው እንዳረደው ይታረዳል። እሱም ይሄ ማሩፍ ነው፣ ሁላችንም የምናውቀው ነው። የሳውዲ ህግ ነው። በቃ ካፉ ወጣ ማለት አለቀ፣ ተሰራ ማለት ነው። መወንደኛ 24 ሰዓት እንደለፈለፈ መንግስት ሹርጣን ፖሊስ እንደለፈለፈ እንዳሰረ እንደቀጠቀጠ አይደለም። አንድ ክልማ አንድ ንግግር ካፉ ከወጣች አለቀ፣ በቃ ተፈጸመ ማለት ነው። ይህን እንኳን አናቅም እንዴ? ስንት ዓመት ነው ሳውዲ የምንኖረው? ስንት ጊዜ ነው የምናውቀው? ስለ ሳውዲ አረቢያ ብዙ ነገር እናውቃለን። ህጋቸው ጥብቅ ነው፣ ተጠንቀቁ ነው የሚባለው። ግን ህዝቡ ሊገባው አልቻለም። ለክፋት የሚመስላቸው ይሆን? እኛ አውቀን የምንናገር መስሏቸው ይሆን? ምን እንደሆነ አይታወቅም። እነዚህ የመሳሰሉ ሸባቦች እድሜያቸውን ሳይጠቀሙበት ግማሹን ላፈር አደረጉት፣ ግማሹን ለእስር ቤት። እንግዲህ ሰርቶ ያልጠገበ ልጅ ማለት ነው። ሮጦ ያልጠገበ ስንት በረሃ ተቃጥሎ ስንት ነገር አይቶ ጫፍ ላይ ሲደርስ እንደዚህ የተበላሸ ነገር ይሰሩና ኢትዮጵያ በሙሉ ስሟ በቆሻሻነት ነው የሚጠራው። በቆሻሻነት በቃ በሰካራምነት በምናምን በቆሻሻ በቃ በአጠቃላይ ጥሩ ስም የለንም። ያሁኑ ደግሞ ይባስ ወንድሙን ጓደኛውን ላይክ ስጡኝ እያለ ደሙን እንደዚህ እያሳየ አረደው። የእሱ እድል እሱን ይገጥመዋል። አሁን ተያዘ። እሺ ምን ሊያገኝ ነው? እሱም እኮ ቀኑን ጠብቆ ልክ እንደሱ ይታረዳል። ይሄ ነው እንግዲህ ያለው። በደንብ ደግሞ ጠንቅቀው ያውቁታል የሳውዲን ህግ። እና የነሱ ጦስ ለምስኪኖች ለድሃዎች ይደርሳል ማለት ነው። እነዚህ ምስኪኖች ጎንበስ ቀና ብለው
የአረብ ሽንት ቤት አጥበው ስንት ነገር እየሰሩ እየለፉ ላሉት ለቤተሰብ ለመርዳት የሚሰቃዩት ለነሱ ተረፈ ማለት ነው። ሰርተው እንዳይበሉ ሰርተው ቤተሰብ እንዳይረዱ። ይሄ ነው እንግዲህ የኛ ነገር። አያቸው አሁን ተሳቀው መኖር ነው እንግዲህ ያለው እድል። መጡብን፣ አስወጡን። እንዴ ከዚህ በፊት በምስር ጦርነት ጊዜ አይታችኋል። እንዴት አድርገው ላይናቸው ጠልተውን እንዲህ እንፍ እስከሚሉን ድረስ ሀበሻ ናት እኮ እፍ እየተባልን ማለት ነው። በዛን ጊዜ ያን ሁሉ መከራ አይተን አሳለፍ ነው። ከሱም በኋላ ደግሞ ብዙ ነገሮች አሳልፈናል። አሁንም ስንቴ ያየነውን ነገር እንዴት እንደግመዋለን? ደግመን ያንኑ ለምን? አሁን ህይወታችሁን አበላሻችሁ። ምን አገኛችሁ? ምንም የምታገኙን ነገር የለም። እህቶቻችሁ በየአረብ ቤት ያሉት አሁን እንግዲህ ስቃያቸውን እነሱና አላህ ናቸው የሚያውቁት። እንዴት እንደሚያንጓጥጧቸው፣ እንዴት እንደሚያንቋሽሻቸው እነሱ ናቸው የሚያውቁት። እሱም ካሰሯቸው ነው። እንግዲህ መቼም የቲክቶክ ወሬ ሊሆን ይችላል እንጂ ውጡ ተብሏል እየተባለ ነው። ማትወጡ ግዴታ ገብተን እናስወጣችኋለን እየተባለ ነው። ስለዚህ እህቶቼ፣ ምስኪኖች እህቶቼ ራሳችሁን ጠብቁ። እነዚህ ምድረ ጥጋበኛ ጠግቦ ዘሎ ያልጠገበ ሁላ ይሄድና ለእኛ ጦስ ይሆናል ማለት ነው። የጠገበ ሁላ እና እባካችሁ እህቶቼ ሳውዲ ላይ ያላችሁ ራሳችሁን ጠብቁ። የምትሰሩትን ነገር ሁሉ የምትናገሩትን ሁሉ እየተጠነቀቃችሁ እህቶቼ። የምታሳዝኑት እናንተ ናችሁ። የጠገበውማ ጠግቦ ነው፣ ዋጋውን ያገኛል። ሁሉም እኮ ዋጋውን ያገኛል። ግን እስከዚያው ድረስ ራሳችሁን እየጠበቃችሁ እነሱ ተናገሩን ብላችሁ ቶሎ ብላችሁ ከስራም አትውጡ። እነሱ ብሶባቸው ከላስ ውጪ ብለው እስከሚያስወጧችሁ ድረስ አትውጡ። ወታችሁም ጥሩ ነገር አይገጥማችሁምና የመጨረሻ ከሆነ ትወጣላችሁ። እስከዛ ድረስ እኛም የሰማነውን እንነግራችኋለን፣ እናስተላልፋለን። እና ራሳችሁን እየጠበቃችሁ ላይቭ ስትገቡ ዝም ብላችሁ የማይሆን ነገር አታውሩ። ጊዜው እስከሚያልፍ ድረስ ራሳችሁን ጠብቁ። እና እነዚህ ጥጋበኞች ደግሞ ኢንሻአላ ዋጋቸውን ያገኛሉ። ለምን ጠግበው ነዋ፣ በጥጋብ ነው እኮ እንጂ ቢራቡ እንደኛ ተቸግረው የሚሰሩ ቢሆኑ ኖሮ ይህን ነገር ባላደረጉት ነበረ። ወንድሙ ባልገደለው ነበረ። እና አሁን እናንተ ያለባችሁ ሴቶች በተለይ ራሳችሁን ጠብቁ። ወታችሁ እንዳትንከራተቱ። እዛው ስራ ቦታ ቁጭ ብላችሁ እነሱ ራሳቸው ውጡ እስከሚላችሁ ድረስ ጠብቁ። እና ይሄንን እላለሁኝ እህቶቼ፣ ራሳችሁን ጠብቁ ነው የምለው። ኢቃማም ኖረ ኢቃማም አልኖረ በአሁን ሰዓት ምንም ላያዋጣ ይችላል። ወረቀት አለኝ እንደ ልቤ የሚለው ነገር አይሰራም። በአሁን ሰዓት ትንሽ ጊዜ እስከሚረጋጋ ድረስ ዝም ብላችሁ ራሳችሁን ደብቃችሁ ስሩ እያልኩኝ እችን መልእክት ለማስተላለፍ ነው የመጣሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ።